አያት ሮቦትና በአሰላ መሃል መሰረተ ክርስቶስ ቤተክርስቲያን መካከል የወዳጅነት የእግር ኳስ ጨዋታ ሰኔ 13 ቀን 2018 ዓ.ም በአዲስ አበባ በበሻሌ ሜዳ ተካሄደ። የአያት ሮቦት መሰረተ ክርስቶስ አጥቢያ ቤተክርስቲያን ከአሰላ መሃል መሰረተ ክርስቶስ ቤተክርስቲያን ጋር በጋራ ያዘጋጁት ልዩ የወንጌል ስርጭት የእግር ኳስ ጨዋታና የአንድነት መርሃ ግብር የተካሄደ ሲሆን ለዚሁ መርሃ ግብር ዛሬ ሌሊቱን ከአሰላ ከተማ የተነሱት የመሃል መሰረተ ክርስቶስ ቤተክርስቲያን ልዑካን ቡድን ረፋዱን በሰላም መዲናዋ አዲስ አበባ ገብቷል። የልዑካን ቡድኑ በአያት ሮቦት መሰረተ ክርስቶስ ቤተክርስቲያን ስፍራ ሲደርሱ የሚያጥቢው አገልጋዮችና ወጣቶች በተገኙበት እጅግ ደማቅና መንፈሳዊ አቀባበል ተደርጎላቸዋል። ይህ ጥምረት ስፖርታዊ ውድድርን ከቀጥታ የወንጌል ስርጭት ጋር በማቀናጀት በአብያተ ክርስቲያናት ወጣቶችና ምዕመናን መካከል ያለውን አንድነት ይበልጥ ለማጠናከር ያለመ መሆኑ ተገልጿል። ዛሬ ከሰዓት በኋላ በተደረገው የወዳጅነት የእግር ኳስ ጨዋታ አዝናኝ ሁነቶች ታክሉበት በመንፈሳዊ ጨዋነት ተካሂዷል። የኢቫንጀሊካል ቴሌቪዥን የሚያነጋገራቸው ወጣቶች እንዲህ አይነት መሰል መርሃ ግብሮች በአማኞች መካከል መካሄዳቸው እርስ በርስ ህብረት ከማድረግ በተጨማሪ ወንጌልን ለመመስከር በር የሚከፍት መሆኑ ተናግረዋል። የአያት ሮቦት መሰረተ ክርስቶስ ቤተክርስቲያን መጋቢ ፓስተር ይስሐቅ ዳኛቸው ወንጌልን መሰረት ያደረገ የልምድ ልውውጥና መሰል ስፖርታዊ ልምምዶች በቤተክርስቲያናቸው መኖሩን ጠቅሰው ወጣቶችን በወንጌል ለመድረስ ትልቅ ዕድል የሚፈጥር መሆኑን ተናግረዋል። እንዲህ አይነት ስፖርታዊ ውድድሮች በተለይ ወንጌልን መሰረት ያደረገ የልምድ ልውውጥ አንድ አጥቢያ ከሌላ አጥቢያ ጋር እንዲህ አይነት የልምምድ ጊዜ ቢኖር እጅግ በጣም ሊበረታታ የሚገባ ተግባር ነው ላለው በተለይ በአያት ሮቦት አጥቢያ እንዲሁ በየዓመቱ ክረምት ላይ ስፖርታዊ ውድድሮች ይካሄዳሉ። በዛው ደግሞ ወጣቶችን በወንጌል ለመድረስ ትልቅ እድልና በር ሆኖ ነው ያገኘነው። ስለዚህ ሌሎችም አጥቢያዎችም አብያተ ክርስቲያናትም በተለይ እንደዚህ አይነት በክረምት ወራት ወጣቶች እርስ በርሳቸው ስፖርታዊ ውድድር በማድረግ ለሌሎችም ጓደኞቻቸው ወንጌልን ማድረስ እንዲችሉ በዚሁ አጋጣሚ ይህንን መልእክቴን ማስተላለፍ እፈልጋለሁ። የአሰላ መሃል መሰረተ ክርስቶስ ቤተክርስቲያን ዋና መጋቢ የሆኑት መጋቢ ሻምበል ያለነው የመጨረሻ ዘመን ላይ ነው፣ መጨረሻው ደርሷል። ስለዚህ ሁላችንም መሰባሰብ፣ መጠያየቅ፣ አብረን ወንጌል መስራት፣ ከቀድሞ ይልቅ መፈላለግ፣ በምንም ነገር ሳንገደብ ወንጌልን መስራት አለብን ብለዋል። መጨረሻው ደርሷል። ስለዚህ ሁላችንም መሰባሰብ፣ መጠያየቅ፣ አብረን ወንጌል መስራት፣ ከበፊት ይልቅ መፈላለግ፣ በምንም ነገር በቦታም በምንም ነገር ሳንገደብ አንድ ሆነን በህብረት የእግዚአብሔርን መንግስት መስራት ነው የሚያስፈልገን ማለት ነው። አንድ ቦታ ጠንካራ ነገር አለ፣ አንድ ቦታ ደግሞ ሌላ ጠንካራ ነገር አለ። እነዚህ ሁለት ጠንካራ ነገሮች አንድ ላይ ሲመጡ የተሻለ ጠንካራ ይሆናል ማለት ነው። ስለዚህ ከአንድ ቦታ ወደ አንድ ቦታ ሲጓዙ ብዙ ሰዎች አይተው የሚማሩት ነገር ለራሳቸው የሚሻሻሉበት አጥቢያቸውን የሚያሳድጉበት ወንጌልን ደግሞ የበለጠ ለማገልገል የሚዘጋጁበትን ነገር ሊያገኙ ይችላሉ እና እኛም ይሄንን እናገኛለን ይሄንንም ደግሞ እናደርጋለን ብለን ነው ወደዚህ የመጣ ነው። በመጨረሻም በጉጉት ሲጠበቅ የነበረው የእግር ኳስ ጨዋታ በበሻሌ ሜዳ ተካሂዶ የአሰላ መሃል መሰረተ ክርስቶስ ቤተክርስቲያን ተጋጣሚውን የአያት ሮቦት መሰረተ ክርስቶስ ቤተክርስቲያንን 3-1 በመርታት ጨዋታው ተጠናቋል። ልዑካኑ ነገ በአያት ሮቦት መሰረተ ክርስቶስ ቤተክርስቲያን በሚኖረው የእሁድ የአምልኮ መርሃ ግብር ላይ ተገኝተው የልምድ ልውውጥና የወንጌል ስርጭት እንደሚያደርጉ ተገልጿል። ሰላም ጤና ይስጥልኝ የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ በዛሬው ዕለት እንግዲህ ሰኔ 13 ቀን 2018 ዓመተ ምህረት ከመሃል አሰላ መሃል መሰረተ ክርስቶስ ቤተክርስቲያን የተነሱ ልዑካን እንግዲህ በዛሬው ዕለት በመዲናችን በአዲስ አበባ ተገኝተዋል ማለት ነው። ደግሞ የተገኙበትም ዋነኛ መርሃ ግብሩ ደግሞ የሚሆነው የእግር ኳስ ጨዋታ እንዲሁም ደግሞ የወንጌል ስርጭት እንዲሁም ደግሞ የአንድነት ጊዜ እንደሚካሄድ ይጠበቃል። ይህንን ደግሞ መረጃ ከስፍራ ሆነን እንደሚከተለው የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ ስሜ ገለታ ግርማ ይባላል። የመጣሁት ከመሃል አሰላ መሰረተ ክርስቶስ ቤተክርስቲያን ነው። ሆሊ ቲም አስተባባሪ ነኝ። ቲማችን ከዚህ በፊት ከሀያት ሮቦት ወጣቶች ጋር ባደረገው ግጥሚያ ማሸነፋችን ይታወቃል። አሁን ደግሞ የመልስ ጌም ይኖረናል። በዚህ የመልስ ጨዋታ ላይ እንደምናሸንፍ እርግጠኞች ነን። ምንድነው ያለው ነገር? ዋናው ነገር እዚህ ጋር ኳስ ሳይሆን ወንጌል ነው። አላማችን እኛም ወንጌልን መስበክ ነው። በኳስ በመጠቀም ትልቅ ስራ መስራት እንደሚቻል እናምናለን። በዚህ በክረምት ጊዜ አብያተ ክርስቲያናት እንደዚህ አይነት ውድድሮችን ቢያበረታታ፣ ቢያስተባብር፣ ቢሸልም ጥሩ መነቃቃት ይፈጠራል ብለን እናስባለን። ለምን ብዙ ሰው ሄዶ ከሌሎች ከማይሆን ቦታ ከሚውል እዚህ ጋር በእንትን ቦታ ቢያሳልፍ ጥሩ ነው ብዬ አስባለሁ። ከቸርች ልጆች ጋር ከክርስቲያን ልጆች ጋር እግዚአብሔርን ቃል ሼር እያደረገ ኳስ መጫወቱ ወይም ደግሞ ሌሎች ጌሞች ማድረጉ ትልቅ ነገር ነው ብዬ አስባለሁ እና ስለዚህ ቤተክርስቲያን
በተለይ ኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ይህን ነገር ትኩረት ተሰጥቶት ቢሰራ ጥሩ ነው ብዬ አስባለሁ። አመሰግናለሁ። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እንግዲህ በዛሬው ዕለት የነበረው መርሃ ግብር በአጠቃላይ ከሞላ ጎደል ያስቃኘናችሁን ይመስል ነበረ። እንግዲህ ወጣቶቹ በዛሬው ዕለት በእርስ በርስ ጨዋታ አድርገዋል። የእግር ኳስ ጨዋታ እንደዚሁም ደግሞ የወዳጅነት እርስ በርስ ደግሞ ግንኙነትም አድርገዋል ማለት ነው። በነገው ዕለትም ደግሞ ሰኔ 14 ቀን 2018 ዓ.ም በከተማይቷ በአዲስ አበባ የወንጌል ስርጭት እንደዚሁም ደግሞ የእርስ በርስ ግንኙነት እንዲሁም ደግሞ የአምልኮ ጊዜ የጋራ ጊዜ እንደሚኖራቸው ከወዲሁ ለማወቅ ችለናል ማለት ነው። መረጃዎችን በአጠቃላይ ወደ እናንተ ሳደርሳችሁ የነበርኩት እኔ አና ንጉሴ ከኬፋ ለማ ጋር በጋራ በመሆን ነበረ። አዲስ አበባ ኢትዮጵያ